ሰላም ልጆች እንዴት ናችሁ? እኛ በጣም ደህና ነን። ዛሬ ለእናንተ ይሆናሉ ብለን ያዘጋጅናቸው ቆንጆ ፕሮግራሞች አሉ። እኔ ሄራን ዘላለም ነኝ። ከቅዱስ ዮሴፍ ቁምስና ነው የመጣሁት። ጓደኛዬ ደግሞ እኔም ናውድ ደስታ እባላለሁ። ከቅዱስ ዮሴፍ ቁምስና ነው የመጣሁት። ዛሬ ልዩ ፕሮግራሞችን ይዘንላችሁ ቀርበናል። በመጀመሪያ ከአባ ገብርኤል ጋር የምናቀርበው መንፈሳዊ ትምህርት፣ ትረካ፣ ድራማና ክራፍት እናቀርብላችኋለን። እኔና ሄራን በኋላ ተመልሰን እንመጣለን። እስከ ፕሮግራማችን ፍጻሜ ድረስ ቅዳሜን ከኛ ጋር ዋሉ። እንደምን ዋላችሁ ልጆች? ወይ ድምጻችሁ አይሰማም። ደህና ዋላችሁ? አዎ፣ እንግዲህ ዛሬ እግዚአብሔርን እያመሰገንነው ለፕሮግራማችን የዛሬ ትምህርታችንን ከመጀመራችን በፊት ጸሎት እናደርጋለን። አንድ ላይ በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አባታችን እንግዲህ ጤና ሰጥቶናል፣ ጸጋ እንዲሰጠን፣ በረከት እንዲሰጠን፣ ሰላሙን እንዲሰጠን በተለይም ለሀገራችን ልጆቻችንም ደግሞ እናንተ በእግዚአብሔርን በማወቅ እንድታድጉ አንድ ላይ በእመቤታችን አማላጅነት እንደዚህ እንላለን። ጸጋ የሞላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ካንቺ ጋራ ነው፣ ከሴቶች ሁሉ የተባረክሽ ነሽ፣ የሆድሽም ፍሬ ኢየሱስ የተባረከ ነው። ቅድስተ ማርያም የአምላክ እናት ለእኛ ለኃጢአተኞች አሁንም በሞታችንም ጊዜ ለምኝልን። ለአብና ለወልድ ለመንፈስ ቅዱስም ምስጋና ይሁን። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ ዛሬ ትምህርታችን የእመቤታችንን በሚመለከት ነው። እመቤታችን ማናት? ታስታውሳላችሁ አይደለም? እመቤታችን ማናት? ማርያም፣ ቅድስት ማርያም። ስለ እሷ እናስባለን። እንግዲህ ቤተ ክርስቲያናችን ጌታችን ኢየሱስ ክርስቶስ በመስቀል ከመሞቱ በፊት እንካችሁ ብሎ ለእኛ እናት ሰጥቶናል። ይቺ እናታችን ማርያም ናት። እንግዲህ ማርያም እናታችን ናት፣ የክርስቶስ እናት ናት። እንደዚሁም ለእኛ ብዙ ምሳሌ የምትሰጠን ናት። አይደለም እንዴ? ብዙ ምሳሌ ትሰጠናለች ማርያም። እንግዲህ አማላጃችን ናት። ታውቃላችሁ የሚያድነን እግዚአብሔር ነው። አይደለም እንዴ? ስለኛ ብሎ መስቀል ላይ የሞተው ማን ነው? ጌታችን ኢየሱስ ክርስቶስ ነው። የሚያድነን ማን ነው? የሚያድነን ክርስቶስ ነው። ማርያም ግን ምን ታደርጋለች? ታማልደናለች። ወደ እግዚአብሔር እንድንደርስ በበለጠ በፍጥነት ትወስደናለች። ታስታውሳላችሁ በቃና ዘገሊላ የመጀመሪያ ክርስቶስ ታምር ላይ እንግዲህ ቪኖ አልቆባቸው ማርያም ምን አለች? ቪኖ የላቸውም። ከዛስ ምን አለች? እሱ የሚላችሁን ስሙ በማለት እኛም ዛሬ ክርስቶስ እንድንሰማ ከፈለግን ማርያምን ማወቅ ያስፈልጋል። እንግዲህ ማርያም አንድ ሆና በተለያየ አይነት በተለያየ አስተሳሰብ እናስባታለን። ለምሳሌ የኮንሶላታ ማርያም፣ የአጽናኟ ማርያም ትባላለች። አይደለም እንዴ? ከዛስ የክርስቲያኖች ረዳት ማርያም አለች። ከዛስ ዛሬ ደግሞ የቀርሜሎስ ማርያም ስለምትባለው እንማራለን። ስለ እሷ ሰምታችሁ ታውቃላችሁ? ስለ ቀርሜሎስ ማርያም በቀርሜሎስ ተራራ ላይ የተገለጠች ማርያም፣ ስለ እሷ ሰምታችሁ አታውቁም? አዎ። እንግዲህ ይህ ተራራ የሚገኘው የት ነው? የሚገኘው በእስራኤል ሀገር ነው። ትልቅ ተራራ ነው። ታስታውሳላችሁ? ተራራ በድሮ ጊዜም እግዚአብሔር የሚገለጥበት ቦታ ነው። አይደለም እንዴ? እግዚአብሔር የሚገለጥበት ቦታ እስከሆነ ድረስ ሰዎች ወደ ተራራ ይወጣሉ። ወደ ተራራ መውጣት ከባድ ነው? ቀላል ነው? በተለይ እኔ ቀጭን ስለሆንኩ ይከብደኛል። አይደለም አልችልም። አይደለም እንዴ? ስለዚህ እንግዲህ ተራራ መውጣት ከባድ እንደሆነ እንግዲህ እኛም በእግዚአብሔር መንፈስ ካልተሞላን በስተቀር ወደ
እግዚአብሔር መቅደስ መድረስ ከባድ ነው። ተራራ ዝም ብሎ የምናየው የድንጋይ ክምር ብቻ ሳይሆን ምልክትነቱ ወደ እግዚአብሔርም የምንጠጋበት ነው። በዛ ተራራ ላይ እንግዲህ አንድ የታወቀ ሰው ተደብቆ ነበር ከእግዚአብሔር ሸሽቶ። ምክንያቱም እግዚአብሔር በሚያዝ ጊዜ አንዳንድ ጊዜ ሲከብደን ምን እናደርጋለን? እንሸሻለን። ኤልያስ በዛ ተራራ ላይ ወጥቶ ጸሎቱን እያደረገ፣ እኛም ሀገር አይታችኋል፣ መነኮሳት የሚኖሩት ተራራ ላይ ነው አይደለም? ምናምን ቆፍረው እዛ ውስጥ ነው። ልክ እንደነሱ ይኖር ነበር። ግን እዛ ሆኖ የእግዚአብሔርን መገለጥም ይጠብቅ ነበር። ምክንያቱም በዛ ጊዜ ብዙ በዓል የሚባል ሃይማኖቶች ነበሩ፣ ማለት ብዙ እምነቶች ነበሩ፣ ትክክለኛ ያልሆኑ ማለት ነው። ግን የእግዚአብሔር መንፈስ በተገለጠ ጊዜ እሱም በመደሰት በእውነትም እንግዲህ የእግዚአብሔርን ማንነት ተመልክቷል ማለት ነው። ለዚህ ነው ዛሬ በዛ ተራራ ስም የቀርሜሎስ ማህበር የሚባሉ የካህናትም የሲስተሮችም ማህበር አለ። የነሱ አባል የነበረ የነሱ ደግሞ አለቃ የነበረ እንግዲህ በተለያየ ችግር ስለነበረ በማህበሩ እሱም እዛ ወጥቶ ጸሎቱን በማድረግ እንግዲህ ማርያም ራሷ እንድትመጣ እንድትገለጥለት በጸሎቱ ይበረታ ነበር። ከመበርታቱም የተነሳ ማርያም ትገለጥለታለች። ተገልጣም ደግሞ እንግዲህ ይህንን ትልቅ መገለጥም የእሷን አብነት ረዳትነት ያገኛል ማለት ነው። ለዚህ ነው ዛሬም እንግዲህ ስካፑለር የሚባል አይታችሁ እንደሆነ በዚህና በዚህም ያለው በጨርቅ አላያችሁ? የእመቤታችን ያለችበት ያንን ትሰጠዋለች። ስካፑለር ማለት እንትኖቹ መነኩሴዎቹ የለበሱት ልብስ ላይ የሚደረብ በዚህም የሚወጣ ነው። ግን ለእኛ እንዲመች ተደርጎ በዚህም እመቤታችን ያለችበት እንግዲህ ይደረጋልና ያንን የሚያደርግ ሁሉ የማርያም ጥበቃ እንዳለው በሚሞትም ጊዜ ገሃነመ እሳትን እንደማያይ ማርያም ቃል ትገባለች። ያ ማለት ይህን ስላደረግኩኝ ኃጢአት አይነካኝም ማለት አይደለም። ግን ያን አድርጌ በእሷ እርዳታ እኔም በእምነቴ የክርስቲያን ሕይወት መኖር ይኖርብኛል። አይደለም እንዴ? የክርስቲያን ሕይወት ካልኖርኩኝ፣ የፍቅር ሕይወት ካልኖርኩኝ እንግዲህ እመቤታችን እንደሷ አገልጋይ ካልሆንኩኝ፣ ትሁት ካልሆንኩኝ፣ የእግዚአብሔርን ነገር ካልፈለግኩኝ እንግዲህ ወደ መንግስተ ሰማያት ልገባ አልችልም። አይደለም እንዴ? በእርግጥ መዳን የእግዚአብሔር ስጦታ ነው። አይደለም እንዴ? እግዚአብሔር እኛን ያድነናል። እኛ አይደለንም ባይላችን ምንድን ነው? እግዚአብሔር እኛን ያድነናል። ግን እንድንድን ደግሞ እኛ ፍላጎት ያስፈልጋል። አይደለም እንዴ? እናንተ ለምሳሌ ልደታችሁ ቀን ኬክ ተገዝቶ አይ እኔ ኬክ አልበላም ካላችሁ በግድ ብሉ ይባላል እንዴ? አይባልም። አይደል እንዴ? ልክ እንደዛው መዳን ለእያንዳንዳችን የሚሰጥ ጸጋ ነው። ስለዚህ እመቤታችን በተለያየ ስም ራሷ እመቤታችን ናት። የተለያየ እመቤት ያችን የለችም። ማርያም ስንት ናት? ማርያም አንድ ናት። ግን በተለያየ መንገድ ራሷን በመግለጥ እንግዲህ ለእኛ በተለይም ወደ እግዚአብሔር እንድንቀርብ የእሷ ትሩፋት የእሷ ጸጋ ይሰጠናልና እኛም ያንን በመቀበል በተለይም የእሷን ምሳሌ በመከተል ማርያም እንግዲህ ሁልጊዜ የራሷን ሀሳብ ሳይሆን የማንን ሀሳብ የምትፈጽም ነበረች? የእግዚአብሔርን ሀሳብ የምትፈጽም ናት። ታስታውሳላችሁ? ማርያም እኮ እጮኛ ነበራት። ማን ነው ታስታውሳላችሁ? የማርያም እጮኛ። አዎ ጎበዝ፣ አንቺ ጎበዝ ነሽ። ቅዱስ ዮሴፍ። አዎ ቅዱስ ዮሴፍ እጮኛዋ ነበር። ከእሱ ጋር ተጋብታ ልጆቹ ወልዳ ለመኖር ነበር ፍላጎቷ። ሆኖም ጌታችን ማን ነው በመላኩ ገብርኤል አማካኝነት አይ አንቺ የእግዚአብሔር የክርስቶስ እናት ትሆኛለች በተባለች ጊዜ እሷ እንዴት ይሆናል ብላ ጠይቃ በመጨረሻ ላይ ምን አለች? እኔ የእግዚአብሔር አገልጋይ ነኝ፣ እሱ እንዳለ ይሁንልኝ በማለት የእግዚአብሔርን እቅድ ፈጽማለችና እኛም በእሷ አማላጅነት የእግዚአብሔርን እቅድ የምንፈጽምበት ጸጋ በረከት በእመቤታችን አማላጅነት ያፍስስልን። ትምህርታችንን በጸሎት እንጨርሳለን።
ጸጋ የሞላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ካንቺ ጋራ ነው። ከሴቶች ሁሉ የተባረክሽ ነሽ፣ የሆድሽም ፍሬ ኢየሱስ የተባረከ ነው። ቅድስተ ማርያም የአምላክ እናት ለእኛ ለኃጢአተኞች አሁንም በሞታችንም ጊዜ ለምኝልን። እግዚአብሔር ከሁላችሁ ጋር ይሁን። ሁሉን የሚችል እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ ይባርካችሁና ይጠብቃችሁ። አሜን። ሰላም ልጆች እንዴት ናችሁ? እድላዊት መኮንን እባላለሁ። ዛሬ ከኔ ጋር ይሄን የሚመስል አዲስ ክራፍት እንሰራለን ማለት ነው። አብረውኝ ደግሞ ሄራንና ናኦድ አብረውኝ ክራፍት ይሰራሉ። ይሄን የምንሰራው ክራፍት ጂሰስ ላቭስ ዩ ይላል። ኢየሱስ ይወዳችኋል፣ ኢየሱስ ይወድሻል ወይም ይወድሃል ነው የሚለው። ስለዚህ ይሄንን ለቤት ማስጌጫነት መጠቀም እንችላለን። እንዲሁም ደግሞ ጠረጴዛዎቻችን ላይ በብዛት በምንሰራው ሰዓት በማስቀመጫ ውስጥ በማድረግ ለጌጥነት መጠቀም እንችላለን ማለት ነው። ይሄን ለመስራት የሚያስፈልጉን ነገሮች አረንጓዴና ቀይ ከለር ፔፐር፣ እርሳስ፣ መቀስ፣ ሁለት የተለያየ ቀለም ያላቸው ማርከሮች እንዲሁም ደግሞ ግሉ ይሆናል ማለት ነው። ስለዚህ ስራችንን ለመጀመር የመጀመሪያው የሚሆነው አበባውን በመስራት ነው የምንጀምረው። አበባውን ለመስራት የምንፈልገውን የመጀመሪያውን ከለር ኤፎር ሳይዝ የሆነ ፔፐር እንጠቀማለን ማለት ነው። ኤፎር ሳይዝ ፔፐር ይሄኛው። ስለዚህ ይሄኛውን እናጥፈዋለን። እኩል ቅርጽ ማምጣት እንዲችል በግራም በቀኝም በኩል ሳይዝ እናጥፈዋለን። ያጠፍነውን ወረቀት ይሄኛውን ፓርት ከዚህኛው ፓርት ለይተን ለማውጣት መቀስ እንጠቀማለን ማለት ነው። ስለዚህ ይሄኛውን ፓርት ስንቆርጥ ቀስ ብለን እጃችንን ሳንጎዳ እንዲሁም መስመሩን ሳስት ቀስ እያለን እንቆርጠዋለን። ሶስት ሳይድ ያለው ቅርጽ ያመጣልናል ማለት ነው። ማንኛውም የምንጠቀምባቸውን ወረቀቶች ከቆረጥናቸው በኋላ ለሌሎች ክራፍቶች መጠቀም ስለምንችል ወረቀቶቻችንን በደንብ ብንጠቀምባቸው ቆንጆ ነው። ምንም አይነት ወረቀት አንጥልም ማለት ነው። ለሌላ ክራፍትም ቢሆን እንጠቀማለን። ከዛ ይሄኛውን በድጋሚ ለሁለት እንደዚህ እናጥፈዋለን። እንደዚህ በአራት ማዕዘን አይ በኩል በዚች በኩል ማለት ነው። እንደዚህ ቆርጠን ካወጣ ነው በኋላ ድጋሚ ይሄኛውንም ለሁለት እንቆርጠዋለን። አይ እንደዚህ ጠፊ መሀል ከዛ እኩል በኩል በሆነ ሳይድ እናጥፋውና ይችኛዋን ፓርት በመቀስ ቆርጠን እናወጣታለን። ይሄኛውን ፓርት በመቀስ ለመቁረጥ እንዲመቻችሁ ፎልድ አድርጉትና
ከዛ ይችኛዋን ቅርጽ በድጋሚ በማስደገፍ እርሳሳችንን በመጠቀም የምናጣብቅበትን የግሉ ፓርት በማስመሪያ አሊያም ደግሞ ከቻላችሁ በእጃችሁ ቀጥ አድርጋችሁ ለማስመር ትሞክራላችሁ። በትንሹ በዚህኛው ሳይድ ከልብጫውና ችግር የለም። ከዛ እስካሰመርንበት የእርሳስ መስመር ድረስ በቀጫጭኑ እንደዚህ አይነት ቅርጽ ይዞልን እንዲወጣ እንቆርጠዋለን። እርሳሱ መስመር ግን አትነኩትም። ይሄኛውን ያሹ፣ እዚች ጋ ያሹ። ልክ እንደዚህ ቆርጠን ስንጨርስ የአበባውን ፓርት እናገኛለን ማለት ነው። ስለዚህ የአበባውን እንቡጥ ቆርጠን ስንጨርስ ትንሽ ወፈር አድርጊው። ልክ እንደዚህ ሰርተን ስንጨርስ ቀጥ እናደርገዋለን። ከዛ በተቃራኒ ሳይድ እርሳሱን በጻፍንበት ሳይድ ወደዚህ አጥፈን ይችኛዋን ፓርት በግሉ እናጣብቃታለን። በተቃራኒ ሳይድ ማድረጋችን ምንድነው ጥቅሙ? በዚህኛው በኩል ቀጥ ብሎ ፎልድ ስለሆነ በተቃራኒ ሳይድ ስናደርገው እንደዚህ አይነት ከርቭ የሆነ ፍላወር ይሰጠናል ማለት ነው። ስለዚህ ግሏችንን በመጠቀም እርሳስ ባለበት ሳይድ በመጠቀም ግሏችንን ከመስመር ሳናሳልፍ እስከ እርሳሱ ድረስ ብቻ ይሄን ትከፍተዋለህ። ከዛ እርሳስ ባረክበት መስመር ግሉ ቀባው እስከ እርሳሱ መስመር ድረስ ብቻ። ፐርፌክት። እርሳስ ባረግንበት ሳይድ ታዞሪውና ከዛ እሱ ጋር ይሄን ሙሉን ግሉ ቀቢው። ከዛ ልጆች እያያችሁት እንደሆነ ተስፋ አድርጋለሁ። ይሄንን በድጋሚ ግሉ ባደረግንበት ሳይድ መስመሩን ጠብቀን ቀስ ብለን እናያይዘዋለን። ግሉ ይችላል።
ስለዚህ አበባችንን ሰርተን ጨርሰናል ማለት ነው። እቺኛዋን እናስቀምጥና የዚህኛዋን ፓርት ወይም ደግሞ የግንዱን ፓርት ይሄኛውን ፓርት እንሰራለን። ይሄኛውን ጎን ላይ አስቀምጠነው እቺኛዋን ድጋሜ ሌላ አበባ መስራት እንችላለን። ማለትም ወይ ላው ላይ መቀጠል አሊያም ደግሞ ሌላ አበባ ሰርተን ሌላ ግንድ አዘጋጅተን እንሰራና ብዙ ይሆናል ማለት ነው። ስለዚህ ወረቀታችንን እንደቀድሙ እቺኛዋን ፎልድ እናረጋታለን። ለግንዱ ፓርት የምንጠቀመው አረንጓዴ ወይም ቡኒ ቢሆን በደንብ የተመሳሰለ ከለር ይሰጠናል። ግን ባገኛችሁት ቀለምም መጠቀም ይቻላል። ባገኛችሁት ከለር ፔፐር ስለዚህ ቅድም እንደቆረጥነው የችኛዋን ፓርት በድጋሚ እንቆርጣታለን። ስትቆርጡ ይሄኛውን ፓርት የሚያሳስታችሁ ከሆነ ማስመሪያ በመጠቀም የችኛዋን ፓርት ማስመር ትችላላችሁ። አሪፍ ከቆረጥነው በኋላ እንደዚህ አይነት ቅርጽ ያለው አራት ጎኑም እኩል የሆነ ከለር ፔፐር ይሰጠናል ማለት ነው። ስለዚህ ይሄንን ለመስራት ምንድነው የምናደርገው? እቺኛዋን ፓርት ጫፋን ፓርት በመያዝ ልክ ሄራን እንዳደረገችው እቺኛዋን ፓርት በመያዝ ጫፋን አንዷን ሳይድ በመያዝ ወደ ውስጥ እንጠቀልለዋለን። ሶፍት እንደምንጠቀልለው ማለት ነው። ትንሽ ቀጠን አድርገን ጠብቂ። መጨረሻ አካባቢ ስንደርስ ሊፈታብን ስለሚችል በግሉ ወይም ደግሞ እቺኛዋን አጣብቀን መጨረሻ ላይ በፕላስተር እናጣብቀዋለን ማለት ነው። ስለዚህ ትንሽ ሲቀረን ግሉዋችንን በመጠቀም እቺኛዋ ፓርት እንዳትፈታባችሁ እንዴት ይዟትና ይሄንን ቦታ 3 ማዕዘን ትቀቡታላችሁ ማለት ነው። ስትቀቡ በተቻላችሁ አቅም ግሉዋችሁን ጫፉን ብቻ ለመቀባት ሞክሩ። የመሀለኛው ፓርት ብትቀቡትም ጥቅም የለውም። ከዛው ይሄን የመሰለ ግንድ ሰጥቶናል ማለት ነው። አታምርም? ቆንጆ። ስለዚህ ሁላችንም የተለያየን የሰራ ነው። ቆንጆ ነው። የሱ ትንሽ ወፈር ያለ ግንድ ነው። የኔ መካከለኛ ነው። እሷ ደግሞ ትንሽዬ ናት። ስለዚህ ከሰራን በኋላ እቺኛዋን ፓርት ምንድነው የምናደርጋት? ቅድም የሰራነውን የአበባውን ፓርት በማምጣት ልክ እንደዚህ ይሄንን መጠቅለል እላው ላይ እንዲህ ያደረግን እየጠቀለል ነው ወደ ታች እየወረድን እንመጣለን ማለት ነው። በመጀመሪያ ግን እዚች ጋር በውስጥ በኩል ማጣበቂያ እናደርጋለን። እቺኛዋ ፓርት ብቻ ልክ ቅድም እርሳሱ ፓርት ድረስ ብቻ እንዳረጋችሁት ማለት ነው።
ከዛ እንደዚች በማድረግ በአንደኛዋ ሳይድ እንጀምራለን። በአንደኛዋ ሳይድ እንለጥፋትና ልክ ነው። ከዛ ወደ ታች እየጠቀለልነው እንሄዳለን። ስጠቀልሉት እንደዚህ እያደረጋችሁ ወደ ታች አስኪዱት። አበባው አንድ ቦታ ብቻ እንዳይቀመጥ ብዝት እንዲልላችሁ የኔ ግሉ ትንሽ አበዛውበት መሰለኝ፣ በስብሷል። ወረቀቱ እያስቸገረ ነው። እኔ ትንሽ ግሉ ስላበዛሁበት ነው። እናንተ ስትጠቀሙት ግሏችሁን መጠን አድርጉትና የኔ ትንሽ እስኪደርቅ 40 ሰከንድ አካባቢ ትንሽ እንጠብቀዋለን ማለት ነው። አሪፍ። ከዛ አበባችሁ በደንብ ፍክት ያለ እንዲሆንላችሁ እዚች ላይ ድጋሚ የቀራችሁን ወረቀት በመጠቀም መጨመር ትችላላችሁ። እዚህኛው ሳይድ ላይ ስጨምሩት በደንብ ፈርን ያለው አበባ ወይም ደግሞ ብዝት ያለ ፍክት ያለ አበባ ማግኘት እንችላለን። ስለዚህ ይሄን ከተጠቀምን በኋላ የስቲማችሁን ፓርት ትንሽ ወደ ውስጥ እንዲህ ታጥፉትና ለመጻፍ እንዲያመችን ከዛ እዚህ ጋር የምትፈልጉትን ስማችሁ ሊሆን ይችላል። ጊፍት ከሆነ መስጠት የምትፈልጉት ለምትሰጡት ሰው ስም ዊሽ ወይም ደግሞ መልካም ምኞታችሁን አለም ደግሞ የራሳችሁን ማሳረፍ የምትፈልጉትን የመጽሐፍ ቅዱስ ቃል መጠቀም ትችላላችሁ። እኔ እዚች ጋር ቅድም ጂሰስ ላቭስ ዩ የሚል ጽፍ ያለው። ስለዚህ አሁን በድጋሚ የመጣችሁበትን ቁምስና ኦር ስማችሁን ወይም ደግሞ የምትፈልጉትን ነገር እዚች ጋር ጻፉት። አይጽፍም፣ እኔ እሰጥሻለሁ። እሺ፣ እኔ እሰጣችኋለሁ። እኔ እዚህ ጋር የጻፍኩት ያለንበትን ሪፕሬዘንት ማድረግ እንዲያስችል ፓክስ ካቶሊክ ቲቪ ብዬ ነው የጻፍኩት። ስለዚህ እናንተ ማስጌጥ ከፈለጋችሁ እዚች ጋር ነው እንዳረኳት ልብ ቅርጽ፣ ኮከብ አሊያም ደግሞ ሌሎች ነገሮችን በማድረግ ማስጌጥ ትችላላችሁ ማለት ነው። እኔ የጻፍኩት ፓክስ ካቶሊክ ቲቪ የሚለው ለማስጌጥ ደግሞ ልብ ቅርጾቹን ተጠቅሜያለሁ። ከኋላ ደግሞ የራሴን አሻራ ለማሳረፍ እድል ብዬበታለሁ። ስለዚህ ሁላችሁም የሰራችሁትን ስራ ክሬዲት ለማድረግ ስትፈልጉ የራሳችሁን ስም ከታች በመጻፍ ወይም ደግሞ በጀርባ በኩል በመጻፍ ክሬዲት መስጠት ትችላላችሁ። እንዲሁም ደግሞ ክረምት ላይ እንደዚህ አይነት ብዙ አበባዎችን በመስራት በተለያዩ ከለሮች ብርጭቆ ነገር አለም ደግሞ የላስቲክ እቃዎችን በማዘጋጀት እነሱ ውስጥ ቁጭ ብታረጓቸው ለጠረጴዛ፣ ለመኝታ ክፍሎቻችሁ ወይም ደግሞ
ጊፍት መስጠት ለምትፈልጉት ልደት ላለባችሁ ሰው መስጠት ትችላላችሁ። የሁላችንንም እናሳይና ስለዚህ ሁላችሁም ማሳዩና የሰራነው አበባ ይሄንን ይመስላል። እነዚህን አበቦች በብዛት በመስራት አንድ ላይ በማስቀመጥ ለጠረጴዛችሁ አሊያም ለመኝታ ቤታችሁ ማስጌጥ ወይም ደግሞ ለልደት ስጦታ መስጠት ትችላላችሁ። የእናቶች ቀን አሊያም አባቶች ቀን ሲደርስ ወይም ደግሞ ቤተክርስቲያን አበባ ማስቀመጥ ስትፈልጉ እንደዚህ በመስራት ማስቀመጥ ትችላላችሁ ማለት ነው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁ የቆየሁት እኔ ድላዊት መኮንን ነኝ እና በሌሎች የልጆች ክራፍቶች እስከምንገናኝ ድረስ ቻው። ተነሳላችሁ ደስ ይበላችሁ ከእግዚአብሔርም ጋር አስታረቃችሁ ሰብሮ መቃብሩን ተነሳልን የክብር ንጉሥ ተነሳ ኢየሱስ ተነሳላችሁ ደስ ይበላችሁ ከእግዚአብሔርም ጋር አስታረቃችሁ ሰብሮ መቃብሩን ተነሳልን የክብር ንጉሥ ተነሳ ኢየሱስ ሰላም ልጆች እንዴት ናችሁ? እኔ በጣም ደህና ነኝ። እኔ ናትናኤል ደስታ ነኝ። በሰላም ካቶሊክ ቴሌቪዥን መንፈሳዊ ትረካ ቀርበላችኋለሁ። የዛሬው ትረካችን የቀርሜሎስ ተራራ ቅድስት ድንግል ማርያም ሲሆን ከብዙ መቶ ዓመታት በፊት በእስራኤል ሀገር በሚገኘው ውብ የቀርሜሎስ ተራራ ላይ የሚኖሩና ሁልጊዜ የሚጸልዩ መነኮሳት ነበሩ። እነዚህ መነኮሳት የቀርሜሎስ ገዳማውያን በመባል ይታወቁ ነበር። ከእነርሱም መካከል ቅዱስ ስምዖን ስቶክ የሚባል እጅግ ጻድቅ እና ሽማግሌ አባት ነበር። በወቅቱ ገዳማቸው በብዙ ችግርና ስደት ውስጥ ስለነበር ቅዱስ ስምዖን ድንግል ማርያም እንድትረዳቸውና ቀንና ሌሊት ይጸልይ ነበር። እንደ አውሮፓውያን አቆጣጠር በሐምሌ 16 ቀን በ1251 ዓ.ም እመቤታችን ቅድስት ድንግል ማርያም በብርሃን ተከባ ሕፃኑ ኢየሱስን ታቅፋ ለቅዱስ ስምዖን ስቶክ ተገለጠችለት። በእጇም ቡናማ ቀለም ያለው የሱፍ ስካፒላር ይዛ ነበር። ማርያም ይህንን ስካፒላር ለስምዖን ስትሰጠው ይህ ለእናንተ የጥበቃና የፍቅር ምልክት ነው፣ ይህንን ለብሶ የሚጸልይ ሁሉ በእኔ ጥበቃ ስር ይሆናል አለችው። ልጆች ስካፒላር ማለት በደረትና በጀርባ ላይ የሚደረግ ሁለት አነስተኛ የጨርቅ ቁርጭምጭሚት ነው። ይህ ልክ እናታችን ማርያም በክንዶቿ አቅፋ እንደያዘችን እና ከክፉ ነገር ሁሉ እንደምትጠብቀን የሚያሳይ ልዩ መንፈሳዊ ልብስ ነው። እናም ይህንን ስካፒላር ስናደርግ የኢየሱስና የማርያም ልጆች መሆናችንን ለዓለም እናሳያለን። እርሷም በመንገዳችን ሁሉ ትመራናለች። እናታችን ቅድስት ድንግል ማርያም ሁሉ ጊዜ በጸሎቷ ትጠብቀናለች። ይህ የቀርሜሎስ ተራራ ማርያም በዓል ስናከብር ፍቅሯን እናስታውስ። ልጆች የዛሬው ትረካችን ይህን ይመስል ነበር። እኔ ከእናንተ ጋር የነበርኩት ናትናኤል ደስታ ሲሆን በቀጣይ ሳምንት በሌላ ትረካ መንፈሳዊ ትምህርት እስከምንገናኝ ቸር እንሰንብት።